ብዙ ጊዜ ሰዎች ራሳቸውን ለማስከበር ረጅም ርቀት ሲሄዱ ትመለከታላችሁ። የሰው ልጅ በትክክል ተከበረ የሚባለው ክብርን ከሰው መጠየቅ ያቆመ ቀን ነው። ስለ ጨዋችሁ ብቻ ክብርን አታገኙ። አቅም እንዳላችሁ ማሳየታችሁም ያንን የፈለጋችሁትን ክብር ያመጣላችኋል ማለት አይደለም። በጣም ቅን ስለሆናችሁ ወይንም ደግሞ በበጎነትና በደግነታችሁ መከበራለሁ ብላችሁ የምታስቡ ትኖራላችሁ። እሱም ደግሞ እዚህ ዓለም ላይ አይሰራም። ዋጋዬንም ለእያንዳንዱ ሰው አስመሰክራለሁ፣ ልኬን ማወቅ አለባቸው ብላችሁን ከተንቀሳቀሳችሁ እሱም ትክክለኛው መንገድ ሳይሆን ይቀራል። የሰው ልጅ የምርም እናንተን እያከበራችሁ የሚመጣው እናንተን ተመልክቷችሁ አይ ከዚህ ሰው ጋር ምንም አይነት ጥል አልፈልግም ወይንም ደግሞ ምንም የማያግባባኝ ነገር አልፈልግም ብሎ ሲያስብ ነው። ይህ ማለት የእናንተ ፕሬዘንስ የእናንተ መገኘት የራሱ የሆነ ዋጋ አለው ማለት ነው። ታዋቂው ፈላስፋ ዲፕሎማትና ጸሐፊ የነበረው ኒኮሎ ማኪያቬሊ ስለ ክብርና ስለ ሰው ልጅ ባህሪ እንዲህ ብሎ ተናግሮ ነበር። የሰው ልጅ ቅንነታችሁን ብቻ ተመልክቶ አያከብራችሁም። ቅንነት ያለምንም ገደብ እናንተን ያስንቃቸዋል። ምን ያህል ድረስ መታገስ እንደምትችሉ ይፈትኗቸዋል። እያንዳንዱን በትዕግስት ልለፈው ብላችሁ ያሰባችሁትን አጋጣሚ እንዳለ ለራሳቸው እየተጠቀሙ ይመጣሉ። ለዚህ ነው ለአንድ ሰው ሙሉ ነገራችሁን አሟጣችሁ ሰጥታችሁ ማለትም ደግሞ ያላችሁን ሰዓት፣ ያላችሁን ኤነርጂ፣ ያላችሁን አቅም እንዳለ ካስረከባችሁ በኋላ ልክ ተጠቅመው እንደሚጥሉት ሹካ አድርገው የሚመለከቷችሁ። አሁን ይህንን የሚያደርጉት እነሱ ክፉ ስለሆኑ ወይንም ጨካኝ ስለሆኑ አይደለም፣ በቃ የሰው ልጆች ስለሆኑ ነው። የሰው ልጅ ደግሞ ለቅንነት ብቻ ሳይሆን ለኃይል ምላሽ መስጠት ይጀምራል። ለልግስና ምላሽ እንደሚሰጥ ሁሉ ራስን ለመግዛትም በዛው ልክ ሪስፖንድ እያደረገ ይመጣል። አሁን ታዲያ ፓወር ስላችሁ አግሬሽን እያልኩ ወይንም ደግሞ ጥቃትን እያመለከትኩ አይደለም። ኃይል ወይንም ፓወር ማለት እርግጠኛ መሆን ማለት ነው። የራሳችሁን መስመሮች ማወቃችሁ፣ የራሳችሁን ገደቦች ማወቃችሁ፣ ሰዎችን ምቾት የማይሰጥ ነገር ቢሆንባችሁ እንኳን ለራሳችሁ ያሰመራችሁት መስመር ከሆነ በዛ መስመራችሁ ላይ መጽናታችሁ ነው። የሰው ልጅን ተቀባይነት የምትፈልጉ አይነት ሰዎች አትሆኑ። ሰዎች እናንተን ተቀበሏችሁ አልተቀበሏችሁ ምንም የሚመለከታችሁ ነገርም አይደለም። በተጨማሪም ደግሞ እናንተ ክብር የለበትም ብላችሁ ያስባችሁትንም ቦታ ትታችሁ ለመሄድ ምንም የምትፈሩ ሰዎች አትሆኑ። ሁልጊዜም ቢሆን ከክብር ጋር የተገናኘ ነገርም መሆን የለበትም እኮ። የእናንተን ቪዥን የእናንተን ራዕይ ሰፖርት የማያደርግ ወይንም ደግሞ ወደዛ የማያስጠጋችሁን ማንኛውንም ነገር ለመተው ዝግጁ ናቸው። ይህ እርምጃችሁ ብቻ በእናንተና በዓለም መካከል ያለውን ግንኙነት በትልቁ እየለወጠባችሁ ይመጣል። ለመሰማት ብላችሁ መጫው አይጠበቅባችሁም። ለመከበር ብላችሁ የራሳችሁን ዋጋም ለሰዎች ማሳየት የለባችሁም። ነገር ግን ራሳችሁን የምትመለከቱበትና ራሳችሁን የምትይዙበት መንገድ የእናንተን ዋጋ ልብ ያላለና እናንተን እየናቀ ያለን ሰው እየታገሳችሁ የመቀጠል ምንም አይነት ርህራሄ እንደሌላችሁ ስታሳዩ የዛኔ የሰው ልጅ እናንተን ማክበር ይጀምራል። በጣም ብዙ ሰው ጨዋታውን የሚስተው እዚህ ነጥብ ላይ ነው። ሌሎች ሰዎች ጥለዋቸው እንዳይሄዱ ብለው ሄደው ከነሱ ጋር ጥብቅ ማለትን ይፈልጋሉ። ማስረዳት የሌለባቸውን የማይጠበቅባቸውን ነገር ሰዎች እንዳይቀየሙኝ ብሎ በማሰብ ብቻ ያስረዳሉ። ከሁሉም በላይ የሚያስፈራቸው ነገር ደግሞ የሰው ልጆች እኔን ባይረዱኝስ ብለው መስጋት ሲጀምሩ ነው። በዛ ሰዓት ላይ ያላቸው ኃይል እንዳለ ከነሱ ወጥቷል ማለት ነው። ኃይላቸውን አሳልፈው የሰው እጅ ላይ ያስቀምጠዋሉ። አሁን ታዲያ ያንን ኃይል መልሼ ማግኘት እፈልጋለሁ። እንዴት ነው ማረገው ካላችሁ የሰው ልጅ እናንተን ቢቀበላችሁም ባይቀበላችሁም አይመለከተኝም በሚል አቲቲዩድ ውስጥ ወይንም አመለካከት ውስጥ ብትራመዱ ኖሮ የዛኔ እናንተ ትክክለኛው ቦታ ላይ ተቀምጣችኋል ይባላል። በዚህ ሰዓትም ነው የሰው ልጅ እናንተ ልዩ መሆናችሁን እያወቁ የሚመጡት። ያ የኤነርጂ ሽፍት ይሰማቸዋል። እነሱን ለመማረክ ወይንም እነሱን ለማስደመም ምንም አይነት ነገርን እያደረጋችሁ አለመሆኑን ሲገነዘቡ እናንተን ከፍ አድርገው መመልከት ይጀምራሉ። ምክንያቱም እናንተ እነሱን ከፍ እያደረጋችሁ እየተመለከታችሁ አይደለም። ከመጡም ይምጡ ከሄዱም ይሄዱ አይነት አመለካከት ይዛችኋልና። ከሰው ልጆች ጋር ግንኙነትን እየፈለጋችሁ አይደለም። መግባባት የምትፈልጉት ሰው እንኳን ካለ በእናንተ ምርጫ ላይ የተመሰረተ ይሆናል። ስለዚህ ያንን ሰው ፈልጋችሁ ወይንም መርጣችሁ ነው ማናገር ወይንም ከዛ ሰው ጋር መዋል የፈለጋችሁት። ለንቀት ምንም አይነት ቦታ የላችሁም። ንቀትን የቀላቀለ ንግግር የሚናገረውን ሰው እያንዳንዱን ማለት ይቻላል ቀስ በቀስ ከህይወታችሁ እያወጣችሁ ትመጣላችሁ። ለዚህ ነው የማኪያቬሊ ትምህርት በጣም አስፈላጊ ነው የሚባለው። ክሩዌልቲን አስተማረ ይላሉ። ጭካኔን እያሳየ ነው። ለምንድን ነው የሰው ልጅን እንዲህ ማድረግ ያለብን ብለው ብዙም ይጠይቋሉ። ማኪያቬሊ ግን ጭካኔን ሳይሆን እያሳየ ያለው ክላሪቲን ወይንም ደግሞ አንድን ነገር በግልጽ ማወቅና መረዳት ነው የሚያስተምረው። አንድ ክፍል ውስጥ ስትገቡ ያንን ክፍል በደንብ አድርጋችሁ ማንበብ አለባችሁ ይላል። ሰውየው ፈላስፋና ጸሐፊ ከመሆኑም በፊት ፖለቲሽን ነበር። ስለዚህ እሱን ማዳመጥ አይከፋም። የሰው ልጅ መቼ መናገር እንዳለበት፣ መቼ ዝም ማለት እንዳለበት ሁሉንም ነገር ጠንቅቆ ሊያውቅ ይገባል። እነዚህን ነገሮች እንኳን ሲያደርግ በእርጋታ መንፈስ ውስጥ መሆን አለበት። ኃይል የሚባለው
ሪስፔክት ወይንም ደግሞ ክብርም የሚባለው ነገር ይሄ እኮ ነው። ክላውን መሆን ታቆማላችሁ። ይሄ ጆከር የሚሉት ወይንም ደግሞ ቀልደኛ የሚሉት ሁሉንም ሰው ለማስደሰት የሚሞክረው ሰው አለ አይደለ? እንደዛ መሆን ታቆማላችሁ። የሰው ልጅ እናንተን እያከበረ የሚመጣው ለማንም ብላችሁ ምንም አይነት ባህሪ እንደማታሳዩ የተረዳ ጊዜ ነው። አንድ ክፍል ውስጥ የተሰበሰቡ ሰዎችን ስትመለከቱ ከነሱ ውስጥ ጸጥ ያለው ሰው ከሁሉም የበላይ ስልጣን ያለው ሰው ነው ይባላል። አንዳንዴ ባወራ ወይንም ደግሞ ነገሮችን ባስረዳ ብቻ አይደለም። የምታደርጉትን ነገር ወቁ እንጂ ዝምም ብትሉ ትከበራላችሁ። ራሳችሁን በማይሆን ቦታ ላይ ካገኛችሁት ሰዎች እኔን በትክክለኛው መንገድ እንዲመለከቱኝ ብላችሁ ልታስረዱ አይገባም። እያንዳንዱ እንቅስቃሴያችሁ ግዴታ መታወቅ የለበትም። አንዳንዴ እንደዛ ለፍታችሁ አስረድታችሁ እንኳን አሁንም ሰዎች በዛ መነጽር ሳይመለከቷችሁ ይቀራሉ። ስለዚህ ተወት ማድረግን ልመዱ። አንዳንዴ ዝምታችሁ ሲበዛ እያንዳንዱን እንቅስቃሴያችሁን ለሰዎች ማስረዳት ስታቆሙ ሰዎች ስለ እናንተ ማወቅ እየፈለጉ ውስጣቸው ያለውን ጥያቄ እየበዛ ይመጣል። ባለፈው ስለ ካርል ያንግ ቪዲዮ ሰርቼላችኋለሁ አይደለ? እብድ ቢሰድባችሁ ዞር ብላችሁ አትመለከቱትም። እብድ እንደሆነ ታውቃላችሁ። ሰውን ቢሰድባችሁ ልክ እንደ እብድ እዩት ብያችኋለሁ። አሁንም ተመሳሳይ ፕሪንሲፕል እንድትጠቀሙ ነው የምፈልገው። ምንም አይነት ነገር እናንተን ሊበጠብጥ አይገባም። ውጫዊ የሆነ ማንኛውም ነገር እናንተን ሊያንቀሳቅስ ወይንም ደግሞ ሊያንቀጠቅጥ አይገባም። ሰዎች እናንተን ተመልክተው ብዙ ጥያቄዎችን ስለ ራሳቸው እንዲጠይቁ ማድረግ መቻል አለባቸው። እንዴት ነው ሁሌ ረጋ ሊል የቻለው? ያ ሰው እንደዛ ንቆት ሲያልፍ እኮ ምንም አልመሰለውም፣ ረስቶታል። እንዴት ነው እንደዚህ አይነት ሰከን ያለ አቲቲዩድ ወይንም አመለካከት ያለው እያሉ ይመጣሉ። እንዲህ አይነት ባህሪ ለነሱ አስፈሪ እየሆነባቸው ይመጣሉ። አይ ከዚህ ሰው ጋርስ ምንም መነካከት አልፈልግም የሚሉበት ደረጃ ላይም ይደርሳሉ። እናንተ እነሱን የማስፈራራት ምንም አይነት ኢንቴንሽን ወይንም ፍላጎት የላችሁ። ነገር ግን ራሳችሁን በጣም ስለገዛችሁ ያ ራሳችሁን የገዛችሁበት መንገድ እነሱን እያስደነገጠ ይመጣል። ዓለምን የሞላት በራሱ የማይተማመን ህዝብ ነው። ስለዚህ እናንተ በራሳችሁ ተማምናችሁ ምንም የምታፍሩበት ነገር ሳይኖራችሁ ሲቀርና በዛ አቲቲዩድ ውስጥ ስትሄዱ ሁሉም ሰው እናንተን ልብ ማለት ይጀምራል። ከሰው ልጅ ባህሪዎች ውስጥ አንዱ ቴስቲንግ ወይንም ደግሞ መፈተን ነው ብያቸዋለሁ። ይህ ሰው ምን ያህል ድረስ ሊታገሰኝ ይችላል ብለው ማሰብን ይፈልጋሉ። ስለዚህ እናንተን ማስጠጋት ወደ ቻሉበት ጠርዝ ድረስ እንደምንም ብለው እየገፉ እዛ ጋር ያደርሷቸዋል። አሁን ያን ያህል እየገፉ የሚያረቋችሁ ለምንድን ነው? የሚፈታተኑኝ ካላችሁ ስለሚጠሏችሁ አይደለም። አንዳንድ ጊዜ አስተውለውም የሚያደርጉት ነገር እኮ አይደለም። ሰብኮንሽስሊ ይህ ሰው ምን ያህል ሊታገሰኝ ይችላል የሚለውን ማወቅ ስለፈለጉ ብቻ ነው። ከእናንተ ጋር ብቻ የሚገናኝ ነገር አይደለም። በቃ የሰው ልጅ ባህሪ ነው። እያንዳንዱን ሰው በዚህ መንገድ ይፈትናል። እርስ በእርስ የሰው ልጅ እየተፈታተነ ነው የሚሄደው። ታዲያ አሁን እነዚህ ፈተናዎች እናንተ ጋር መምጣታቸው አይቀርም። በዛ ሰዓትም እናንተ አንሼክብል እንደሆናችሁ ወይንም ደግሞ ምንም የሚያንቀሳቅሳችሁ ነገር እንደሌለ ልብ ሲሉ ወዲያውኑ ገደቡን ለይተው አውቀውታል ማለት ነው። መስመሯችን ነች ይላሉ። ከዛ በኋላም እናንተን የሚንቋችሁ ሰዎች አይሆኑም። ታዲያ እናንተ አትናቁኝ ብላችሁ ወይንም ደግሞ አስፈራርታችሁ አሊያም ደግሞ ኃይላችሁን አሳይታችሁ አይደለም። እነሱ በውስጣቸው ይህንን ሰው ከናኩት ብዙ መዘዞች ይመጣሉ ብለው ስላሰቡ ነው። ታዲያ አሁን እነዛ መዘዝ ብለው ያሰቧቸው ነገሮች ግዴታ የሚታዩ ነገሮች መሆን የለባቸው። ምናልባት መዘዝ ስለ አግሬሲቭነስን፣ መቆጣትን፣ መናደድን አሊያም ደግሞ ቫይለንት መሆንን፣ ጥቃት መሰንዘርን እያልኩ እንዳይመስላችሁ። አንዳንድ ጊዜ የሰው ልጅን በጣም አጥብቆ ሊጎዳው የሚችለው መዘዝ ሳይለንስ ወይንም ዝምታ፣ ዲስተንስ ወይንም ርቀት፣ በሶስተኛ ደረጃ ደግሞ ዲስኢንትረስት። እዛ ሰው ላይ ያላችሁን ፍላጎት ስታጡ ያንን ሰው እየጎዳ ይመጣል። ትልቁ ኮንሲኩዌንስ የሚባለው እሱ ነው። ሁሌም ቢሆን ለሰው ልጅ ክፍት ከሆናችሁ ማለትም ደግሞ ራሳችሁን አቬይለብል አድርጋችሁ ሁሌም ቢሆን ልታገኙኝ ትችላላችሁ የምትሉ አይነት ሰዎች ብትሆኑ ይህ ሰው መቼም ቢሆን የትም አይሄድም ብለው የሚያስቧችሁ ትሆናላችሁ። አንድን ነገር ደግሞ እንደምንም አድርጋችሁ ብትጠቀሙት ምንም እንደማይሆን ከተገነዘባችሁ ያንን ነገር አቢዩዝ ማድረጋችሁ አይቀርም አይደለ? እስከ መጨረሻው ጥግ ድረስ ትፈታተኑታላችሁ። የሰው ልጅም እርስ በርስ እያደረገ ያለው ነገር ተመሳሳይ ነው። ይቅር ማለትም ቢሆን ቦታ አለው። ሁሌም ቢሆን የሰውን ልጅ ይቅር ማለት ትችላላችሁ። ነገር ግን ይቅር ያላችሁት ሰው እንዳለ ወደ ህይወታችሁ መመለስ አለበት ከተባለ ግን ትክክለኛ ነገር አይመስለኝም። አንዳንድ ሰውን ይቅር ብላችሁ እዛው እንደራቀ ማስቀረት መቻል አለባችሁ። በቃ ግዴታ አንድ ላይ እኮ በህይወት ውስጥ መንቀሳቀስ የለባችሁ። ለዛ ሰው ምንም አይነት ጥላቻ በውስጣችሁ እንዲቀመጥ አታርጉ። ያንንም ሰው ከልባችሁ ይቅር በሉት፣ ውደዱት፣ ግን ደግሞ ከራሳችሁ አርቁት። እናንተ እየተከበራችሁ የምትመጡት ራሳችሁ ያስቀመጣችሁት መስመር እንዳለና ከዛ መስመር ንቅንቅ እንደማትሉ ሰዎች የተመለከቱ ቀን ይህንን ሰው ማጣት አልፈልግም ብለው ማሰብ ይጀምራሉ። ምንም አይነት ሰውን የማትፈልጉ ሰዎች መሆን አለባቸው። የዛኔ ሰዎች እናንተን ልክ እንደ ሀብት እያዩአችሁ ይመጣሉ። ዓለማችን ላይ በጣም ውድ የሚባሉ ነገሮች
ነገሮች ለምንድነው ውድ የሆኑት? በየቦታው ስለማይገኙ እኮ ነው። በጣም ሊሚትድ ናቸው። የሚያልቁ ነገሮች ስለሆኑ እነዛ ነገሮች ዋጋቸው ከፍ ይላል። የእናንተም ጊዜና ኤነርጂ ልክ እንደዚህ ፋይናይት ሪሶርስ ተብሎ ይመዘገባል ማለት ነው። ስለዚህ ሰው ከእናንተ ጋር ለመዋል ሲመጣ፣ ከእናንተ ጋር ጊዜ ለማሳለፍ ሲመጣ የሚቀልድ ሰው አይደለም የሚሆነው። እንደ ቁም ነገር ይወስዷቸዋል። ታዲያ ለምንድነው አብዛኛው ሰው የሰው ልጅን ክብር ማግኘት ያልቻለው? ለምንድነው ያልተከበረው ካላችሁ፣ አለመከበር የሚባለውን ነገር ስለማይፈልጉት ብቻ ከዛ ነገር ለመሸሽ ይሞክራሉ። ያንን ሲያደርጉ ደግሞ እነሱ ሳይከበሩ ይቀራሉ። ግራም ያጋባ ይመስላል። ነገር ግን በሁሉም ሰው ልወደድ ስትሉ፣ ሰው እንዳይንቀኝ በቃ ከነሱ ጋር ልግባባ ብላችሁ ስታስቡ የበለጠ አቬይለብል ትሆናላችሁ። የሰው ልጅ ደግሞ ብዙ ጊዜ ለሚያገኘው ነገር ያን ያህል አመስጋኝ አይደለም። ስለዚህ እየናቃችሁ ይመጣል። ታዲያ አሁን ብዙ ሰው ከሚሰራቸው ስህተቶች መካከል ዲስሪስፔክት ወይንም ደግሞ ንቀት የሚባለው ነገር፣ አለመከበርም የሚባለው ነገር ከሌላ ሰው የሚጀምር ይመስለዋል። እውነታውን ግን ከተመለከትነው ንቀት የሚጀምረው ከራስ ነው። የሰው ልጅ እኛን እያከበረ ካልመጣ ወይንም ደግሞ እኛን እየናቅን ከመጣ እኛ ራሳችንን ንቀናል ወይንም ደግሞ እኛ ራሳችንን አላከበርንም ማለት ነው። ይህ ማለት የምትታገሱትን ነገር ለይታችሁ አታውቁም ማለት ነው። ራሳችሁንም የምትንቁት በዛ ነው። ምን አይነት ሰዎች ነው በአካባቢያችሁ ላይ ያስቀመጣችሁ ያላችሁት? ማኪያቬሊ ገና ከመጀመሪያው የተረዳው ነገር ይሄንን ነበረ። ፓወር ወይንም ደግሞ ትክክለኛ የሚባለው ኃይል በጩኸት የምታመጡት ወይንም አስረድታችሁ የምታገኙት ነገር አይደለም። ምንም አይነት ኤክስፕላኔሽን ሳይኖር ለማንም ሰው ምንም ነገር ማለት ሳይጠበቅባችሁ የሚታወቅና የምትይዙት ነገር ነው ይላል። ያ ማለት ምን ማለት ነው? እናንተ ውሳኔ ስትወስኑ የምትወስኑበት መንገድ ምንም ንቅንቅ አለማለታችሁ፣ ከመስመራችሁ አለማለፋችሁ። ሰው መጥቶ እናንተን ናቃችሁ እንበል፣ የዛኔ ምንም አይነት ኢሞሽን ሳታሳዩ አይምሯችሁ ላይ ግን ያቺን ነገር መዝግባችኋታል። ታዲያ አክት ማድረግ ሲኖርባችሁ ማድረግ ያለባችሁን ነገር እያከናወናችሁ ታልፋላችሁ። ታዲያ አሁን ማድረግ ያለባችሁ ነገር ስታደርጉ ያንን ሰው ለመበቀል ብላችሁ አይደለም፣ ነገር ግን ሪያሊቲያችሁ ወይንም እውነታችሁ ለራሳችሁ ካላችሁ ክብር ጋር እኩል እንዲሆን እንዲመጣጠን ስለፈለጋችሁ እንጂ። አሁን ብዙ ጊዜ የሚታየውን ቀለል ያለ ምሳሌ ልስጣችሁ። አንድ ሰው እናንተን በአሽሙር ተናገራችሁ ልበል። የአብዛኛው ሰው ምላሽ የሚሆነው ምናልባት ትንሽ ቢደናገጥና ሳቅ ቢቀላቅልበት ነው። ሳቁን ሁሉንም ነገር መበረዣ አድርጎ ይጠቀመዋል። እንበልና ልታገኙ ያሰባችሁትን ሰው ካገኛችሁት በኋላ በመጨረሻም በትክክለኛ ሰዓት ላይ መጣ ቢላችሁ በጊዜ ስለመጣችሁ እያመሰገናችሁ ይመስላችኋል። ነገር ግን ትክክለኛው መልእክት አሽሙር ነው። ሌላ ጊዜ አርፍደህ ነው የምትመጣው ነው እያለ ያለው። ታዲያ አሁን በዚህ ሰዓት ላይ አይደል ምናምን ብላችሁ ማለፍ ትችላላችሁ። ነገር ግን ያ ተገቢ የሚባል ሬስፖንስ ነው ወይ ካልን አይደለም። አሁን ዝም ብላችሁታል፣ ጭራሽ ፊት ሰጥታችሁታል። ነገም ደግሞ እናንተን የሚንቅ ሌላ አሽሙር ይዞላችሁ ይመጣል። ታዲያ አሁን በዚህ ሰዓት ላይ ማኪያቬሊ ቢሆን ምን ያደርግ ነበር ካላችሁ፣ እንደዚህ ብሎ ሲናገሩት ስቲልነሱን ያሳያል፣ እርጋታውን ብቻ። ለሰውየው መልሶ ምንም ነገር አይለውም፣ አይኑን ግን ያየዋል። ምንም አይነት ምላሽ ግን አይሰጠውም። ያ ሰው አሽሙርን ሲናገር ከእናንተ የሆነ ሪስፖንስ ወይንም ደግሞ ምላሽ ይጠብቃል። ያንን ምላሽ በአይ ኮንታክትና ምንም ምላሽ ባለመስጠት ስትመልሱለት ደግሞ ምቾት እየነሳችሁት መጣችሁ ማለት ነው። ለምንድን ነው ምን አቅበጥብጦኝ ነው ይህንን ነገር የተናገርኩት የሚልበት ነጥብ ጋር መድረሱ አይቀርም። ምክንያቱም እሱ ለተናገረው አሽሙር እሱ ራሱ ምላሽ መስጠት አለበት። እናንተ እኮ ምንም አልልም ብላችሁ ዝም ብላችሁታል። ሁሌም ቢሆን ለምትቆሙለት ዋጋ እየተከላከላችሁ ከሆነ ባረጋችሁትም ባላረጋችሁትም ነገር እየሄዳችሁ ይቅርታ የምጠይቁ ከሆነ ኦቨር አፖሎጃይዚንግ ይሉታል። በቃ አንድም ነገር ልክ አለው፣ ማረግ ካለባችሁ በላይ አታርጉት ነው። ይቅርታ ማለት እኮ በጣም ጥሩ ነገር ነው። ነገር ግን በጣም ስታብዙት እናንተን ያስንቃችኋል እንጂ ምንም አይጠቅማችሁ። እነዚህ ነገሮች ወይንም እነዚህ ተግባሮች የእናንተን ሶሻል ቫሊዩ በማህበረሰብ ውስጥ ያላችሁን ዋጋ ዝቅ እያደረጉ የሚያመጡባችሁ ነገሮች ናቸው። ምክንያቱም ለሰው ልጅ የምትሰጡት ምልክት እናንተ በራሳችሁና በራሳችሁ ላይ ባላችሁ ዋጋ እርግጠኛ እንዳልሆናችሁ እያሳያችሁ ነው። የሰው ልጅ ደግሞ አይደለም እንዲህ አይነት ጋፕ ወይንም እንዲህ አይነት ክፍተት አይቶ እንዲሁም እናንተን ለመበዝበዝ የተዘጋጀ ፍጥረት ነው። ቅድም እንዳልኳችሁ ነው፣ ሁሉም ነገር ፐርሰናል አይደለም። የሰው ልጅ የተሰራበት ዲዛይን የተደረገበት መንገድ ግን እያንዳንዱን ክፍተት እየፈለገ ኤክስፕሎይት ማድረግ ወይንም ደግሞ መበዝበዝ ነው። አስበው አስተውለው እኮ አይደለም እናንተን የሚነቋቸው፣ ነገር ግን በቃ ተፈጥሯቸው ነው። በዛ መንገድ ነው የሰው ልጅ እየተንቀሳቀሰ የሚሄደው። ታዲያ ይሄንን ዲፎልት ሞዳቸውን ወይንም አውቶ ፓይለታቸውን እናንተ ማስቆም የምችሉት እንዴት ነው? ስቲልነስ እና ምንም አይነት ሪያክሽን አለማሳየት፣ ኢሞሽናችሁን ማጥፋት። የዛኔ እስከዛሬ ድረስ በዚህ ባህሪያቸው ሲሄዱ ያገኙትን ባህሪ እዚህ ጋር ሊመለከቱ አልቻሉም። ስለዚህ ደንገጥ ብለው የራሳቸውን አክሽን መመልከት ይጀምራሉ። እናንተ ራሳችሁን ማክበራችሁ ሰዎችን በዛ ምክንያት እናንተን እያከበሯችሁ ሲመጡ ለሶሳይቲ ወይንም
ማህበረሰብ ትልቅ የሚባለውን ውለታ እየዋላችሁ ነው። እናንተ ጋር በምን አገባኝነት ያለፉትን መስመር ድጋሚ ሌላ ሰው ጋር ሄደው መሳሳት አይፈልጉም። ምክንያቱም ባለፈው እንዳደረጉት አሁንም ሄደው የሚያደርጉ ከሆነ መዘዙ ተመሳሳይ እንደሚሆን እያሰቡ ይመጣሉ። ስለዚህ በሰው ልጅ መከበር ስታስቡ ሁሌም ቢሆን ራሳችሁን ማስቀደማችሁን እንዳትረሱ። እናንተ ምን ያህል ድረስ ትዕግስተኛ ለመሆን ዝግጁ ናችሁ? ስንቱን ነገር ታግሳችሁ ታልፋላችሁ? እነዚህ ነገሮች እናንተ ራሳችሁን ታከብራላችሁ አታከብሩም የሚለውን ይመልሳሉ። አሁን እዚህ ጋር አለመታገስ ማለት ምን ማለት ነው የሚለውን ነገር ማወቅ አለብን። አንድ ሰው መስመሩን ሲያልፍ ያንን ሰው መናገር አለባችሁ ወይንም ደግሞ በቦታው ላይ ማስቀመጥ አለባችሁ እያልኳችሁ አይደለም። ነገር ግን ዝም በሉት። ምንም አይነት ምላሽ አትስጡት። ምንም አይነት ስሜትም ሊኖር አይገባም። አይኑን ተመልከቱት፣ አለቀ። የእናንተ ስራ የሚሆነው ለዛ ሰው መስታወት መሆን ነው። ዝምታችሁ ለዛ ሰው መስታወት ሲሆንበት ምን እንዳለ ሲገነዘብ በራሱ እያፈረ ድጋሚ ያቺን ነገር የማይደግም ይሆናል። ታዲያ ከሰዎች ጋር በምታደርጉት ግንኙነት ውስጥ ዝምታችሁ ሊረብሻችሁ አይገባም። ዝም ስላለ ብቻ ቆይ እስቲ የሆነ ነገር ላውራ ብላችሁ አታውሩ። አፋችሁ የሚከፈት ከሆነ ንግግራችሁ በጣም የተመጠነና ለዛ ያለው ዋጋ ያለው ነገር መሆን አለበት። አለበለዚያ ዝም ብትሉ ሶሳይቲ ማህበረሰብንም ትጠቅማላችሁ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።